በዓለማችን ታሪክ እጅግ ፈታኝ ሆኑ የፖለቲካና ማህበራዊ ቀውሶችን አሳልፈው ዛሬ ላይ በሰላምና በብልጽግና ጎዳና የሚራመዱ ጠንካራ ሀገራት አሉ። ሚስጥራቸው ምንድነው ብለን ብንጠይቅ ታዲያ ዋነኛው መልስ ሀገራዊ ምክክር የሚል ይሆናል። አዎ ምክክር፣ ውይይት ሀገራትን አሻግሯል። ከአፈሙዝ መማዘዝ የተሻለ እንደሆነ በተደጋጋሚ ታይቷል። ለዚህም ነው ጠቅላይ ሚኒስትሩ ይህንን ያሉት። እውነት ነው፣ እሳት የሚተፋ መሳሪያን ከመደጋገን የሀሳብ ልዩነትን በውይይት ለመፍታትና መግባባት ላይ ለመድረስ መምከር ሁነኛ መድኃኒት ነው። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። የኢትዮጵያ የምክክር ጉዞም ከዚህ ይጀምራል። እስኪ ሻገር ብለን ሀገራትን እንመልከት። ደቡብ አፍሪካ ከአፓርታይድ ጭቆና ወደ ዲሞክራሲ ብርሃን የተሸጋገረችው በጠረጴዛ ዙሪያ በተደረገ የጋራ ምክክር ነው። ቱኒዚያም ከአረብ አብዮት በኋላ ሀገሪቱን ከመፈረካከስ ያዳናትና የኖቤል የሰላም ሽልማትን ያስገኘላት የቱኒዚያ ብሔራዊ ምክክር ኳርቴር ያደረገው ጥረት ነው። ኮሎምቢያ ከግማሽ ምዕተ ዓመት በላይ የዘለቀውን አውዳሚ የትጥቅ ትግል መቋጨት የቻለችው በምክክርና በድርድር ነው። ኬንያ፣ ቤኒን እና ማሊም የምክክር ስኬትን ያስመዘገቡ ናቸው። በሀገራችን ኢትዮጵያ በሂደት ላይ የሚገኘው ሀገራዊ ምክክርም ተመሳሳይ እንዲያውም የላቀ ታሪክን እየሰራ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራችን ስር የሰደዱና ለዘመናት የቆዩ የቅራኔ ምንጮችን በጠረጴዛ ዙሪያ ለመፍታት ታሪካዊ ኃላፊነትን ተረክቦ በሰፊው እየተንቀሳቀሰ ይገኛል። ዋና ግቡም አሸናፊና ተሸናፊ ካለበት የድሮ የፖለቲካ ባህል ወጥተን በጋራ የምናሸንፍበትን አዲስ መንገድን መቀየስ ነው። ከዚህም ባለፈ መሰረታዊ የፖለቲካ ልዩነቶችን በውይይት ፈቶ ብሔራዊ መግባባትን ማምጣትና የሀገርን እድገት በጽኑ መሰረት ላይ መገንባት ነው። ይህ ታሪካዊ ሂደት የጥቂት የፖለቲካ ልሂቃን መድረክ ብቻ አይደለም፣ ጠቅላላው ህብረተሰብ ድምጽ የሚሰማበት እውነተኛ መድረክ እንጂ። አሁን የዋናው ሀገራዊ ምክክር ጉባኤ አጀንዳ ቀረጻ ዝግጅት ማጠቃለያ ምዕራፍ ላይ ደርሰናል። ኮሚሽኑ በይፋ እንዳሳወቀው ታሪካዊ የኢትዮጵያ ህዝብ ምክክር ጉባኤ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ ከተማ በይፋ ይጀመራል። ይህ ቀን ለኢትዮጵያ ታሪክ አዲስ ፀሐይ የምትፈነጥቅበት፣ ማህበራዊ መተማመናችን የሚታደስበትና ለልጆቻችን ነገ ብሩህ የምናደርግበት ታሪካዊ ዕለት ይሆናል ብለን እናምናለን። ውድ ኢትዮጵያውያን፣ ታሪክ ሲሰራ ተመልካች ብቻ አትሁኑ። ሁላችንም ለበጎ ሀሳብ የራሳችንን አሻራ እናሳርፍ። ምክክር መለያየትን ወደ መተሳሰር የሚቀይር ድንቅ ጥበብ ነው። ስለ ሀገራዊ ምክክሩና ስለ ሀገራችን የወደፊት ተስፋ ያላችሁን ሀሳብ አስተያየት መስጫው ላይ አስፍሩልን። አብረን እንወያይ። ሰላም ለሀገራችን።